ሻሎም ቅዱሳን በያላችሁበት ሰላማችሁ ብዝት ይበል። ዛሬ በዚህ ቃል ከእናንተ ጋር እንድንጽናና በልብ ያለ መጽሐፍ ቅዱስ ኢሳያስ ምዕራፍ 40 ላይ ከቁጥር 27 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ጌታ ይባረክ፣ አሜን። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች። ለምን ትላለህ? ለምንስ እንደዚህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር አምላክ የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝት ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። በጌታ በኢየሱስ ዛሬ ተስማምተን እንጸልያለን። ያደከመን ተስፋ ያስቆረጠን ውስጣችንን መንፈሳዊ ሕይወታችንን ያዛለ መሰዊያችንን የበላ የቃል ሕይወታችንን የበላ በጌታ በኢየሱስ ክርስቶስ ስም ዛሬ ከእያንዳንዳችን ላይ ገለባ በነፋስ እንደሚጠረግ ከሕይወታችን ላይ ከዘመናችን ላይ ከሩጫችን ላይ ከእያንዳንዳችን ላይ በኢየሱስ ክርስቶስ ስም እንዲነሳን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ኃይላችን ይታደስ፣ ኃይላቸውን ያድሳሉ ይላል። በጌታ በኢየሱስ ክርስቶስ ስም የደከመው ኃይላችን እንደገና ይታደስ። የቃል ሕይወታችን ይታደስ። የጸሎት ሕይወታችን ይታደስ። በውስጥ ሰውነታቸው በኃይል እንዲጠነክሩ እንዳለ ሐዋርያው ጳውሎስ በኢየሱስ ክርስቶስ ስም ኃይላችን ታድሶ በውስጥ ሰውነት መጠንከር እንዲሆንልን ለእኔና ለወገኖቼ በጌታ በኢየሱስ ስም ጸለይኩ። እግዚአብሔር የዘላለም አምላክ ኃይላችንን ስለምታድሰው ተስፋችን ስለሚታደስ እግዚአብሔር የዘላለም አምላክ በዚህ ቀን ላይ በዚህ በቃሌ ጉልበት እያንዳንዳችንን ስለምትነካን እኔ እጅግ አድርጌ ባርካለሁ። በጌታ በኢየሱስ ስም ጸለይን፣ አሜን። መልካም ቀን ይሆንላችሁ። ተባረኩ።